ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ አምስተኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እንደ ደህንነት ስጋት ኤርትራ ልታመጣ የምችለውን ነገር በሚመለከት የራሴ ምልከታ ለማቅረብ ሞክራለሁ። እኔም እንደመነሻ አንድ የመጀመሪያው መሰረታዊ ነጥብ በቅርብ ጊዜ ታሪካችን ውስጥ ባለፈው 100 ዓመት በምንለው ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥነት አለ። አፄ ኃይለ ሥላሴ መንግስት ኤርትራን ጥያቄ ለመፍታት የሄዱበት መንገድ ለውድቀታቸውም የራሱ አስተዋጽኦ አድርጓል። የደርግ መንግስት የኤርትራን ጥያቄ ለመፍታት የሄደበት ሂደት ለውድቀቱም ትልቅ አስተዋጽኦ አድርጓል። የኢህአዴግ መንግስት የኤርትራን ግንኙነት በሚመለከት የተከተለው አካሄድም ለራሱ ውድቀትም ትልቅ አስተዋጽኦ አድርጓል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ኢሹዋችን ነው ብቻ ሳይሆን ስለ ወደብ ስለምናነሳ፣ ስለ ግንኙነት ስናነሳ፣ ፕላስ ስለ ኤርትራ መንግስት ባህሪም ስናነሳ የሚታየው ብቻ ሳይሆን ከታሪክም አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት ያለው መሆኑን አሱ ማድረግ ተገቢ ነው የሚል እምነት አለኝ። እሱ ነው አንድ መሰረታዊ መነሻ። ሰው ታሪካችን ውስጥ የኤርትራን ጥያቄ ሃንድል የምናደርግበት መንገድ ምን ያክል ትልቅ ኢምፓክት እንደነበረው አሁን ባለንበት ሁኔታ ቀጥታ ፊታችን ላይ የሚጋርጠው የደህንነት አደጋ አለ። ብዙ ትንታኔ የማይፈልግ ራሱ የኤርትራ ሀገረ መንግስት ምስረታ ሂደት ራሱ ኢትዮጵያን በማፍረስ ኢትዮጵያን በማዳከም ላይ የተመሰረተ ነው። ይሄ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት እንቅስቃሴ ያስገቡት ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው። በሂደት ኤርትራውያን ትግል ውስጥ በመግባታቸው ሀገር ሆነው ዩፎሪያውም የቱንም ያክል በሀገር ፍቅር ስሜት ላይ የተመሰረተም ቢሆን የኤርትራ የሀገርነት መቀጠልና ለመቀጠል ካልኩሌሽን ሁሌም ኢትዮጵያን ከማዳከም ጋር ተለያይቶ አይታይም። ጤነኛ ግንኙነት አለን ብለን ባመንበትም ዘመን ሳይቀር የኤርትራ ህልውና መረጋገጥ በአደባባይ ከኢትዮጵያ መዳከም ጋር የሚያያዝ ነው። ይህንን ግምት ውስጥ ስናስገባ ታሪኩን በተወሰነ ደረጃ ማንሳት ተገቢ ነው የሚል እምነት ስላለኝ ነው። እዚህ እንደ ጥያቄ ከበር ቢደረጉ ተብለው ጽሁፉ ላይ የቀረቡልኝ ነገሮች ስላሉ በዛ መሰረት ነው እንትኑን የማቀርበው። ኦርደሩ በወር ኮሌጁ ሰጀሽን ላይ የተመሰረተ ነው አቀራረቤ። ኤርትራና ህወሓት ግንኙነት በሚመለከት ታሪካዊ ግንኙነቱን በሚመለከት ምንድን ነው ሊባል የሚችለው የሚል ጥያቄም ስለተነሳ በስርዓት ታሪካቸው በኤርትራና በኤርትራ ኃይሎችና በህወሓት መካከል ያለው ግንኙነት የፍቅርና የጠብ የሚመስል ግንኙነት ነው። የጋራ ዓላማ አለን ባሉበት ሰዓት ተባብሮ ይሰራሉ። አንዱ የዛኛውን ዓላማ ሊጋፋ በሚሞክርበት ሰዓት ወደ ጠብ ኢቭን በትጥቅ ትግል ጊዜ ተመሳሳይ የጠቡም የግጭቱም ጥልቀት መጠን ይለያይ ይሆናል እንጂ ኤሴንሻሊ መርህ ላይ ፖሊሲ ላይ የተመሰረተ ተብሎ ሊቀመጥ የማይችል ግንኙነት ነው የነበረው። የቲፒኤልኤፍ ምስረታ ላይ ኢፒኤልኤፍ የነበረው እገዛ እንደተጠበቀ ሆኖ ቲፒኤልኤፍን ሙሉ በሙሉ ለመቆጣጠር የነበረው ፍላጎት ቲፒኤልኤፍ ደግሞ ከዚህ ለቁጥጥር ላለመገዛት የነበረው ዝንባሌ ግምት ስናስገባ ግንኙነቱ እንደየ ሁኔታው የፌር ዌዘር ፍሬንድሺፕ ነው የሚባለው በእንግሊዝኛ። በመጥፎ ጊዜ በጣም አደጋ ላይ የሚወድቅ
ግን የጋራ ዓላማ አለን በሚያስቡበት ሰዓት ሞቅ ሞቅ የሚል ግንኙነት ነው የነበረው። ፕሬዚደንት ኢሳያስ ድርጅቱንም የመሰረተው ኢሳያስ በተለይ ፒኤልኤፍን ከዛ በፊት የጀብሃ እንቅስቃሴን አዳክሞ የፒኤልኤፍን የመሰረተው ኢሳያስ አሽከሮችን የመሰብሰብ ከፍተኛ ብቃት ነው ላለፉት 50 ዓመታት ያዳበረው። ኢሳያስ ከኢትዮጵያ ጋር በ2018 እንደ ከጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ የሰላም ስምምነት ተፈራርሞም ሳይቀር ጸረ ኢትዮጵያ ኃይሎችን ከአስመራ ያስወጣል። በሆነ ሰዓት እንደሚጠቅሙት ያምናል። ተጨማሪ ሰዎችን ይፈለፍላል እንጂ ከኢትዮጵያ ጋር ሰላም ፈጥሬያለሁ በሚል በራቸውን የሚዘጋበት ሁኔታ የለም። የሱዳን የሚፈለፍላቸው በርካታ ኃይሎች አሉ። የደቡብ ሱዳን የሚፈለፍላቸው በርካታ ኃይሎች አሉ። አንድ ወቅት የስሪላንካ ኃይሎች ሳይቀር አስመራ ውስጥ አስቀምጦ ሲንቀሳቀስ የነበረው ሰው ከዚህ አንጻር ከ1983 ስልጣን ወደ ስልጣን መምጣት የኢህአዴግ ስልጣን መምጣት በኋላ ኢሳያስ አሽከሮችን የመሰብሰብ ሂደቱን አላቆመም። ህወሓት የማፈንገጥ ዝንባሌውን አጠናክሮ ቀጠለበት። ግን እንደዛም ሆኖ መንግስት ከተመሰረተ በኋላ በፖሊሲና በምህር ላይ የተመሰረተ ግንኙነት ከመመስረት ይልቅ የነበረውን በበረሃ የነበረውን የውሸት የመተማመን መንገድ እንደ ትልቅ ነገር ተቆጥሮ የመቀጠል አዝማሚያ ነው። እሱ ምን ያክል ዋጋ እንዳስከፈለን ኋላ እመለስበታለሁ። ኢሳያስ ሱራውት ከኤርትራ ሀገርነት በላይ ኤርትራን መሰረት አድርጎ ከተቻለ አካባቢውን በሙሉ ካልሆነ ደግሞ ትልቅ ኢትዮጵያን እንደፈለገ አዛዥ ናዛዥ የመሆን ፍላጎት በተደጋጋሚ ያሳይቷል። ቅድም ዘሪሁን ያነሳው ፋትሕ ዕርዋ በ1990 ዓመተ ምህረት ከካርተር ፕሬዚደንት ካርተር ጋር ተነጋግረን ኢሳያስ ኤርትራን ከሚገነጥል ለምን ኢትዮጵያ መሪ አይሆንም የሚል ሀሳብ ቀርቦለት በህይወቴ እድሜ ልኬን ሳቆይ የዛን ያክል ፈገግ ብሎ አያውቅም ነው የሚለው ፋትሕ። በቅርብ ጊዜ ሞቷል። እንደዛን ቀን የተደሰተበት ጊዜ የለም ነው የሚለው። ሰው ያስቸገሩት እነ መስፍን ሐጎስ ናቸው። እንዴ ለነጻነት ያን ሁሉ ዋጋ ተከፍለን። ምክንያቱም የኤርትራ የነጻነት እንቅስቃሴ ኦልሞስት ሮማንቲክ ነው የሆነው። በተግባር ሀገርነት የሚያመጣው ጥቅም ላይ ከማተኮር ይልቅ ዘፈኑና ግጥሙ ቀረርቶ ኢንፎርም ያደረገው ሮማንቲክ ሙቭመንት ሆኖ ነው መጨረሻ ያለቀው። በዛ ምክንያት ኢትዮጵያ ጋር በመዋሃድ ሊገኝ የሚችለውን ጥቅም ከማሰብ በላይ ኤርትራ ሀገር ሆና ኤርትራን ለብቻቸው ይዘው ኢትዮጵያና አካባቢውን ግን እንደፈለጉ እየተንቀሳቀሱ በህግ ሳይገደቡ ዶክተር ተከስተ ነጋሽ የሚባል ኤርትራዊ በኢትዮጵያ አንድነት የሚያምን አንድ ወቅት እንደገለጸው የኢሳያስ ዋን መሰረታዊ ፍላጎት ድንበር የለሽ ግንኙነት እንዲኖር ማድረግ ነው ይላል። ኢሳያሱ ተደጋሚ ይል ነበር። ድንበሩ ግን ከኤርትራ በኩል አለ። ወደ ኢትዮጵያ ኤርትራውያን ወደ ኢትዮጵያ የሚያደርጉት ጉዞ ድንበሩ የለም። ኢትዮጵያውያን ወደ ኤርትራ አቅጣጫ የሚያደርጉት ጉዞ ግን ድንበር አለ፣ የማይታይ የሚከለከሉበት ይባላል። ስለዚህ ኢትዮጵያ ኤርትራ የግላችን ኢትዮጵያ የጋራችን የሚል አፕሮች በአደባባይ ነው ሲያራምደው የነበረው። ስለዚህ ፖሊሲና መርህ ላይ የተመሰረተ ግንኙነት ለመፍጠር የተደረገው እንቅስቃሴ እጅግ በደካማ ስለነበረ እንዳልኩት ፕሬዚደንት ኢሳያስ ከኤርትራ ሀገርነት ይልቅ የኤርትራን ሀገርነት መሰረት በማድረግ አካባቢው ላይ አድራጊ ፈጣሪ የመሆን ፍላጎታቸው እጅግ ከፍተኛ ነው። አይሮኒካሊ ደግሞ የህወሓት ጽንፈኛው አመራር ለኤርትራ ነጻነት ከፕሬዚደንት ኢሳያስ ከራሳቸው በላይ ጥብቅና የሚቆምበት ሁኔታ ነው። ምን ያክል እሱ ዋጋ እንዳስከፈለ በሂደት በመርህ ላይ ተመስርቶ ማቀራረብ የሚያስችል በህዝብ ለህዝብ ግንኙነት በዲፕሎማሲ ተቀራርቦ የጋራ ጥቅም ማረጋገጥ የሚቻልበት ጉዳይ ላይ ከመስራት ይልቅ በብዙ መልኩ የኢትዮጵያን አስፒሬሽንን አደጋ የደቀነበት ለኤርትራ ነጻነት ከኤርትራ ኃይሎች በላይ ጥብቅና የመቆም አዝማሚያ እንደነበረ ይታወቃል። ሀገር ሲመሰረት ኤርትራ እንዳልኩት ሮማንቲክ ኮንሰፕት ነው የተመሰረተው። ብዙ ጊዜ ሀገራት የሚመሰረቱት ታሪክ አለ። ፖፑሌሽኑ በጋራ ስነልቦና የጋራ አሰፋፈር ግምት ውስጥ በመግባት በማስገባት ሀገራት ትመሰርታለህ። ኤርትራ በኔቸሩ አርቲፊሻል ኤንቲቲ ነው። እንደ ብዙዎቹ የአፍሪካ ሀገሮች
ኮሎኒያሊስቶች ሀፓዛርድሊ የፈጠሩት ካርታ የወለዱ ሀገር ግን የኤርትራ የነጻነት እንቅስቃሴ ፈተና ይህንን ጂኦግራፊ እውነታ ይህንን ሂስቶሪካል እውነታ ዲናይ በማድረግ ኤርትራ የምትባል ኤንቲቲ ቫያብል ኤንቲቲ እንዳለች በታሪክ የሚቀዳ ህልውና እንደነበራት ለማስረዳት አሰልቺ ትግል ያደረገ ነው። እስካሁን ካውንተር ኢንቱዊቲቭ ነው፣ ሊሆን አይችልም። ኤርትራ የሚለውን ስም ያወጣው ራሱ ፈርዲናንዶ ማርቲን የሚባል የኤርትራ ገዢ ተደርጎ በ1889 የተመደበ ጣሊያናዊ ነው። ምን እንበለው ይናገር አለ። ማሮ ኤሪትሬዮ ማለት ቀይ ባህር ማለት ነው። ኤሪትሪያን ሲ ሜዲተራኒያን የሚባለው ሜዲተራኒያን፣ ይሄ ኤሪትሪያን ሲ ነው የሚባለው የምስራቅ ባህር እንደማለት ነው። ማሮ ኤሪትሬዮ ይባላል። ኤሪትሪያ የሚለው ቃል ግን ከሶች ጀምሮ እንደነበረ ለመስበክ የሚሞክረው የኢሳያስ የኤርትራ ሀገርነት ትልቁ ፈተና ከሳህል የመነጨን አስተሳሰብ ታሪካዊ አድርጎ ለማቅረብ የተደረገ አርቲፊሻል ጥረት ውጤት መሆኑ አደጋው እሱ ነው። የ2000 ዓመት ታሪክ ያለህ ለማስመሰል ትሞክራለህ። በተግባር ግን ከሳህል የጀመረ ማንነት ነው ያለ። ኤርትራ በሀገርነት ፈተና ውስጥ አሁን ያለው ኢሳያስ በሳህል ዲሲፕሊን ብቻ ነው ያናገር መምራት የሚችል። ብዙ ሰዎች ወደብ በቅርብ ኢንተርቪው ሲደረግ ወደብ እኛ ጅቡቲን ከምትጠቀምበት ኤርትራ እንጠቀም የሚሉን ሐላል ይጎርላ ጅቡቲ ተፈጥሮ የሰጠ ነው ተጠቀምበት፣ እኛ ጅቡቲን ለመመቅኘት ብለን ወደባችን ክፍት አናደርግም አለ። አሁን ሀገር የሚመራ ሰው ስለ ሀገራዊ ጥቅሙ ነው ማሰብ የሚጠበቅበት። ግን በጥብቅ ዲሲፕሊን በሳህል ዲሲፕሊን ሊመራው ከሆነ አሰብ ወደብ መጠቀም በምንጀምርበት ሰዓት የኢትዮጵያ ሰራተኛ ነው ወደዛ የሚጎርፉ። የትራፊክ እንቅስቃሴ ክፍት በሆነ ሰዓት ኤርትራ ውስጥ ተዘግቶበት የሚኖር ወጣት አይኖርም። ስለዚህ ኤርትራን አፍኖ የማስተዳደር ፍላጎቱ ተግባራዊ ማድረግ የሚችለው እነኝህን የተፈጥሮ ሀብቶችንም ጭምር ጥቅም ላይ እንዳይውሉ በማድረግ የኤርትራ ሀገርነት እንደ ሀገር ያለበት ፈተና አርቲፊሻል ኤንቲቲ ነው ብቻ ሳይሆን ኢሳያስ ደስፓይት የሚተነትኑት ብዙ አይነት ታሪክ በሳህል ሜንታሊቲ በሳህል ቫሉስ ላይ ተመስርቶ ሊያስቀጥለው የሚፈልግ ሀገር ነው። በእንደዚህ አይነት ሜንታሊቲ የሚቀጥል ሀገር ደግሞ የለም። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጢ ሀገር 30% ስደተኛ ይወጣል የሚል ወሬ ሲሰማ ይህ ሀገር በሳህል ሜንታሊቲ ለረዥም ጊዜ ልታስቆየው እንደማትችል የሚያሳይ ነው። የኤርትራ ሀገርነቱም ራሱ ፈተና ውስጥ የወደቀ መሆኑን መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም ነው። የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። ሀይ ስኩል የሚጨረሰው ሳዋ ነው። በቅርቡ አስተውላችሁ ከሆነ የሳዋ 38ኛ መረቃ ሲደረግ የአሰብ አጀንዳ በጣም ከበድ ብሎም ስለነበር እዚህ ተወሰነ እንቅስቃሴን ወደ አፋር አካባቢ ነበረ። የሳዋ መድረክ ላይ ከቀረቡት ዘፈኖች ከ7ቱ 5ቱ አፋርኛ ሆኑ። ወዲያውኑ ያስታውሷቸው። ምክንያቱም አብዛኛው ከ100 ሺህ አይበልጥም ኤርትራ ውስጥ ያለው አፋር። ወደ 700 ኪሎ ሜትር ያለውን ቦታ የሸፈኑ 100 ሺህ አፋር። የጎሳ መሪዎቹ ኢትዮጵያ ውስጥ ነው ያሉት። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ዲሞግራፊክ መሰረት የለው። መንግስት ሲመሰረት ሮድማፕ የሚባል የሌለው የሌሎቹ ሪሶርስ የእኔ ብሎ የሚያምን ቃል የገባለት የለም። ከግብፅ ትልቅ ትምህርት የተማረው ምንድን ነው? ዋና ፖለቲካ አጀንዳቸውን የማተራማስ አጀንዳቸውን በርካሽ የማስፈጸም ትልቅ ብቃት አዳብረዋል። በማንኛውም እንቅስቃሴ ውስጥ ሶማሊያን ማገዝ ሲፈልጉ የሶማሊን ትርምስ የሚመሩት በርካሽ ነው። ሶማሌዎች ነው የሚመለምሉት። እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም። ይሄ ሌላ ትንታኔ ውስጥ መግባት አያስፈልገኝም። ዴሞግራፊካሊ ስፒኪንግ የተዋጊ ኃይልህን ሪፕሌኒሽ ለማድረግ የሚያስችል አቅም ሳይኖርህ ባረጁት የ54 እና የ55 ታንኮች ላይ ብቻ ተመስርተህ የምታደርገው ጦርነት ቴክኖሎጂካል አድቫንቴጅም ሳይኖርህ
ዲሞግራፊክ አድቫንቴጅም ሳይኖር እዚህ ግባ የሚባል ቀናት ላይ ያስቆጥርልህ አይችልም። በወታደር ቋንቋ ለእናንተ መንገድ አያስፈልገኝም። ማይሑፃ የሚባል ቦታ የመከላከያ ካምፕ ቢኖር ኢንጌጅመንት ከተፈጠረ ወይ ከዓዲ በራህ ስትራቴጂ ዴፕስ የለውም። በኔቸሩ ኤርትራ በአንድ በአቅጣጫ ከተሰበረ ወደ መሀል ለመግባት ቀናት ብቻ ነው የሚፈልገው፣ ምናልባትም ሰዓታት። ዋናው ምሽግ ከተሰበረ በኋላ የመንዳት ጉዳይ ነው የሚሆነው። በእንደዚህ አይነት ሁኔታ የኢትዮጵያን ትርምስ ለቀጣይ የእሱ ሰርቫይቫል እንደ ብቸኛ መፍትሄ ነው የሚቆጥረው። በአሁኑ ሰዓት አይታችሁ ከሆነ በርካሽ ማስፈጸም ስለሚወዱ ግብጾችም እንደዛ ነው የሚያደርጉት። ግብጽ ወታደር ልኮ የሱዳንን አጀንዳ አይፈታም። ሕመቲ ካስታወሳችሁ ሜሮኤን ሲቆጣጠር የግብጽ አየር ኃይል አውሮፕላኖችን ጭምር አቃጥሏል። 80 ኪሎ ሜትር ርቀት ነው፣ ግን ሰራዊት አላስገቡም። አይጠቅማቸው፣ አያዋጣቸው። ኤርትራ በአሁኑ ሰዓት አርሚ ሰባን ነው ሊጠቀም እየሞከረ ያለው እንጂ ኤርትራ ኃይል ቡርሃንን በኃይል ገብቶ አያግዝም፣ አያደርገውም። ከባድ መሳሪያ ተኳሾች፣ ሜካናይዝድ አሰልጣኞች ወስድ ያስገባል። በርካሽ ለማስፈጸም ካለው እንቅስቃሴ ዩዝፉል ኢዲየት። በቅርቡ አንድ የጣሊያን ዲፕሎማት አስመራ ሄዶ አብራካሳ አትፈሩም እንዴ አብይን ብዙ ጊዜ ፎክራል። አይ ዊ ሃቭ ዩዝፉል ኢዲየት ሳውዝ አካባቢ ደህና ቆርታሉን የምናሰልፋቸው እነሱ የቀረቀሩት ዕለት እኛ ሰላም እናገኛለን ነው። አሁን ራሱ ምዕራብ ትግራይ ነጻ አወጣለሁ የሚል ኃይል ውጊያ እንዲያደርግ የሚጠበቅበት ደማዚን ነው። ታርቃለህ። ወሎ ነው ከፋኖ ጋር ጥመዱ የሚለው ወሎ ከምስራቅ አማራ ፋኖ ጋር ሆናችሁ ወደዛ ሄዱ ነው። ምክንያቱም ከኤርትራ ድንበር በተቻለ መጠን ማራቅ አለበት። አሁን ያለው ሁኔታ ሚሊተሪሊ ሰስቴን ማድረግ የሚያስችል አቅም የለውም፣ ኢኮኖሚ የለውም፣ ዲፕሎማቲካሊ አይዞሌትድ ነው። ዲሞግራፊክ ክራይሲስ ውስጥ ያለ አገር ነው የኤርትራ ሆና ሁኔታ። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።